ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ግንቦት 3 2018 ዓመተ ምህረት ከምሽቱ እንገኛለን። በማርሸት ፀሐይ ምክንያት አድማሱን አስፍቶ ሁለት ክንፍ ይዟል። ይህን ጉዳዮች በትንታኔ የማስደምጣችሁ አብይ መረጃችን ነው። ሰላም ይቅደም፣ ጦርነት በየትኛው አቅጣጫ አይጠቅምም። ሌላኛው ጉዳያችን ስለ ጠቅላይ ሚኒስትር ዶክተር አብይ አሁን የወጣ መረጃ በጠቅላይ ሚኒስትር ዶክተር አብይ በማህበራዊ ትስስር ገጻቸው ያስቀመጡት አለሱን ጉዳዮች አስቀድማለሁኝ። ወደ ዋናው ሐሳባችን አያይዘን የምንመለስበት ይሆናል። በተለይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስቀመጡት ከዓለም አቀፍ የገንዘብ ተቋም ጋር ዋና ዳይሬክተር ክላስቲር ጆርጂየቫ ጋር ተገናኝተው በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ሰፊ ውይይት ማድረጉን በማህበራዊ ትስስር ገጹ አስቀምጧል። ለነበረ ጠቃሚ ሀሳብ ልውውጥና ቀጣይነት ላለው አጋርነት ምስጋናን የላቀ ነው ሲል ጠቅላይ ሚኒስትር ዶክተር አብይ አጋርቷል። ጠቅላይ ሚኒስትሩ ዲፕሎማሲያዊ እየሰራ አድማሱን እያሰፋ የኢትዮጵያን እድገት እያፋጠነ ይገኛል። ታጥቀው ለሚንቀሳቀሱ ወንድሞች ደግሞ ቅድሚያ ሰላምን እያስቀደመ በንግግር በድርድር ለመፍታት ሙሉ ፈቃደኝነቱን አስቀምጧል። ይህን እድል ተጠቀሙበት ዘንድ እናሳስባለን። አሻፈረ ላሉ ደግሞ ህግ ማስከበር ዘመቻ እንደቀጠለ ነው። ይህም በዛሬው ዕለት በጎጃም ሁለት ክንፍ ሰርቷል። አማራን ነጻ እናወጣለን፣ መንግስት እንመሰርታለን ያሉት እና አስረስ ማረና እነ ዘመነ ካሴ የዘወሩት ዛሬ እርስ በርሱ ወደ ለየለት ቀውጤ ውስጥ ገብቷል። በተለይ በታጣቂ ከሚመራው ወታደር አዛዥ ነኝ በሚለው በዝናቡ ልንገረውና እንዲሁም የአስረስ ማረ ያክስት ሆነው ይንገስ ብርሃኑ ሁለቶች ዛሬ እንዲህ በሰጡት ቃለ ምልልስም ወደ ከፍተኛ መካረር መግባታቸው ተነግሯል። በተለይ የአስረስ ማረ የቱ ልጅ የሆነው ይንገስ ብርሃኑ የሚዘወረው ራሱን 102ኛ በማለት የሚጠራው ክፍለ ጦር አዛዥ ነው ብሎ የሰየመው በነዝናቡ ልንገረው ጦር ማወጁም ተሰምቷል። እንዲህ ባለበት ሰዓት ነው ሁለቶች ክንፍ በመስራት በተለይ በአስረስ ማረና እንዲሁም በዝናቡ ልንገረው በተካረረ አካሄድ መጠመዳቸው ተሰምቷል። ይሁን ወደ ኋላ ልመልሳችሁና ካፒቴን ማስረሻ ሰጤ እንዲሁም እስክንድር ነጋ ከጎጃም በአስረስ ማረና በዘመነ ካሴ ተባረው መውጣታቸው ይታወሳል። ራሳቸውን በሸዋ በመሰየም ከፍተኛ አማራ ህዝባዊ ንቅናቄ በድርጅት ንቅናቄ ኃላፊ አመራር እንደነበሩ ይታወሳል። በዋነኛነት ሰዎች ከጎጃም የወጡበት እስክንድር ነጋና ካፒቴን ማስረሻ ሰጤ በስልጣን በነበራቸው ሽኩቻ ነው ከዘመነ ካሴ ጋር። አሁን እነሱ ከወጡ በኋላ አስረስ ማረና ዘመነ ካሴም አሁን ይሄ ጉዳይ አልተቋጨም። ይህ አድማሱን በማስፋት ሁለት ጎራዘው መቆየታቸው ይታወሳል። በተለይ አስረስ ማረ በጣም ክሎዝሊ የሆነ ቅርብ ጓደኝነት ካለው ከማርሸት ፀሐይ ጋር መሆኑ ይታወሳል። ወታደር አዛዥ የነበረው ዝናቡ ልንገረው ከዘመነ ካሴ ጋር መሆኑ ይታወሳል። እነዚህ ጎራዎች ናቸው በውስጥ አሰራር በሚል ማርሸት ፀሐይን ያኮላሹት። እንዲሁም ወደ በራሳቸው ህግ ወደ ማስከበር ዘመቻ በሚሉት ወይም ደግሞ የውስጥ አሰራር በሚሉት ጋማ አድርገው እንግዲህ 40 ጅራፍ እየገረፉት እንደሚገኝ ነው የሚያመላክተው። በዚህ ጉዳይ እንዳለ ነው እንግዲህ የእህቱ ልጅ የሆነው በተለይ ይንገስ ብርሃኑ ተብሎ የሚታወቀው ማስረሻ ሰጤ አጃቢ የሆነው ወይም ደግሞ 102ኛ ኮር አዛዥ የሆነው በነዝናቡ ላይ እንግዲህ ጦር አዘምታለው ማለት ተሰምቷል። እንዲህ እንዳለ ነው በተለይ የሰሜን ሜጫ ተብሎ የሚታወቀው ላምነው ሰጤ ተብሎ የሚታወቀው በተለይ ከነዘመን አፈንግጦ ወጥቶ ነበር። በድርድር በንግግር ካስገቡት በኋላ በእነሱ ላይ ጦርነት እንዲያውጅ አሁን የወጣው መረጃ እያመላከተ ይገኛል። እነዚህ ናቸው እንግዲህ ኢትዮጵያን አማራ ነጻ ወጥተን መንግስት እንመሰርታለን የሚሉ በሀሳብ የቀነጨሩ በሰፈር የቀነጨሩ ሀገር እንታደጋለን እያሉ ታሪክን እያበላሹ ሀገርን እያወደሙ የሚገኙት። ለመጀመሪያ ሀገር ነጻ ለማውጣት ራስ ጋር መታረቅ ይቀድማል። ከራስ ጋር ከታረቅ ከአካባቢ ጋር ከጓደኛ ጋር ከሀገር ጋር ታርቅ ሀገር ማሻገር ይቻላል። እነዚህ ናቸው እቃቃ እየተጫወቱ ሀገርን እያኮላሹ የሚገኙት። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደር ካምፕ መዝጋቷ ተሰምቷል። ደቡብ ሱዳን ከኢትዮጵያ ጋር ያላትን ግንኙነት ግምት ውስጥ በማስገባት በድንበር አቅራቢያ የሚገኘውን የግብጽ ወታደር ሰፈር መዝጋቷ ታውቋል። የሀገሪቱ ይህ ውሳኔ የወሰደችው ከኢትዮጵያ ጋር ያላትን ፍሬያማ ግንኙነት አሳልፎ ላለመስጠት ሲሆን ውሳኔው ወቅታዊና ተገቢ መሆኑን ገልጿል። ይህ በቀጠለ ግብጽና የጦር ሰፈር የሚያከራዩ ሀገራትም ከኢትዮጵያ ሊገጥማቸው የሚችሉ ዲፕሎማሲያዊና ቀጣናዊ
ጫና የሚያመላክት እርምጃ ተደርጎ ተወስዷል። ሱዳን እና ደቡብ ሱዳን አሁን ያሉበት ሁኔታ ደቡብ ሱዳን ከኢትዮጵያ ጋር ያለ ዲፕሎማሲው በእጁ ከፍ በማለቱ ለግብጽ የጦር ቤዝ አልሰጥም ማለቷ ዝግ አድርጋለች። ይህ በእንዲህ እንዳለ ነው ዛሬ የግብጽ ሚዲያዎችም እየዘገቡት የሚገኙ አልቡርሃንም ወደ ኢትዮጵያ ድንበር ይጠጋን ጦር ከፍታ የሚባሉ በራሱ እየተንኮታኮተ እንደሚገኝም የአሜሪካ ዋነኛ የሚባለው የጦር ቤዝ በተለይ በሱዳን እንዳለ ይታወሳል። የራሻም እንዳለ የተባበሩት አረብ ኤሚሬትም የሳውዲም እንዳለ ይታወቃል። ሱዳን የውክልና ጦርነት እየተደረገባት የምትገኝ ሀገር ነች። ደቡብ ሱዳን ደግሞ ለግብጽ የጦር ቤዝ አልሰጥም በማለት ዝግ አድርጋለች። ለሀገራችን ደግሞ የሚያስፈልገው ሰላም ነው፣ ጦርነት አይጠቅምም። ውድ ቻናል ቢስብ ተከታታዮች ሀገራችን 100% እያሸነፈች ትሻገራለች። በጠላት ስትንበረከክ አላየንም። ዛሬም ፕሮፓጋንዳ በመስራት የአብይ መንግስት እያልነ ሀገርን ማፍረስ የሚሰራው ሴራ ይህ የሀገር ሉዓላዊነት የሚዳፈር ወይም የጽንፍ እንቅስቃሴ ጉዳይ ነው። ሀገራችን ብሔራዊ ጥቅም ይቀድማል። ሰላም ይቅደም። ጦር አይጠቅምም፣ የትም አትሻገሩም። ሀገራችን አሁን የታጠቀችው ቴክኖሎጂ የድሮን ብቻ በቂ ነው። አየር ኃይላችን ተዋጊ ጀቶችን ትተን የድሮን ተዋጊ ጀቶች በቂ ናቸው። የሚወስድ ኦፕሬሽን አስተማማኝ ጉዳይ ነው። ጽንፈኛነት፣ ተላላኪነት የትም አያሻግርም። አማራ ነጻ እናወጣለን መንግስት እንመሰርታለን ያሉት መንግስት የሚሆኑት እነዚህ እርስ በርሳቸው ከሰፈር ሳይወጡ እጅግ የሚያሳፍር ነው። ዛሬ እንደውም ወደ ለየርስ ውስጥ ገብተዋል። ሁለት ጎራ ይዘዋል። በተለይ አስረስ ማረት ታጣቂዎች በይንገስ ብርሃኑ የሚመራ እንዲሁም ደግሞ በዘመነ ካሴ ያስታጠቀው በዝናቡ ልንገሩ የሚመራ ሁለት ግሩፕ ይዞ እኮ ነው። ይሄ አይጠቅምም። ወደ ንግግር ወደ ሰላማዊ መንገድ ተመለሱ። እርስ በርሳችሁ ክልላችሁን ማህበራዊ ቀውስ አትክተቱ። ስለዚህ አሁን መንግስት እጅግ ጥሩ አመላካች ነው። በንግግር በድርድር በሩን ክፍት አድርጓል። በአዲስ አበባም እንዲሁም የምርጫ ቅስቀሳ በደማቅ ሁኔታ ተካሂዷል። እጅግ ደስ የሚል ነው። ትናንትና ግንቦት 2018 ዓመተ ምህረት በአዲስ አበባ በደማቅ ሁኔታ ማህበረሰቡ ግልብ ጥሎ በመውጣት የምርጫ ቅስቀሳ እያደረገ ይገኛል። ዲሞክራሲያዊ መብታቸውን እየተጠቀሙ ይገኛሉ። የመናገር መብት፣ የመምረጥና የመመረጥ መብት እንዲሁም ደግሞ በሀሳብ ልዩነትን በንግግር በውይይት መፍታት ይሄ ስልጣኔ አንዱ አመላካች መንገድ ነው። በጦርነት አይፈታም። ታጥቃችሁ የምትንቀሳቀሱ ወንድሞቻችን በየትኛው አቅጣጫ አላችሁ የሸኔ የፋኖ ህይወት ተመለሱ ማለት ፈልጋለሁ። ምክንያቱም እነዚህ ከፍተኛ የፋኖ አመራር የሚባሉት አዋቂ ናቸው ተብሎ በእነሱ አጠራር ማለት የሚታወቅ እነ ዝናቡ ልንገረው፣ እነ ማርሸት ፀሐዬ፣ እነ ዘመነ ካሴና አስረስ ማረ አንድ ላይ መስራት ያቃታቸው እኮ ናቸው። ዛሬ እርስ በርሳቸው የሀሳብ የቀነጨረ ሀሳብ ይዘው የቀነጨረ ራዕይ ይዘው ሀገር ነጻ እናወጣለን የሚሉት አሳፋሪዎች ናቸው። ስለዚህ ሰላም ይቅደም፣ ጦር አይጠቅምም። ተመለሱ ማለት ፈልጋለሁ። መልካም ምሽት እንዲወላችሁ ከወዲሁ ተመኘው።